I think ይሄንን 90% 80% ሰው እንደ ዊክነስ እንደሚጽፈው እርግጠኛ ነኝ። አንዲት ልጅ ነግራኛለች ቶታል በሳምንት ያየውት ካልኩሌት ያደርጋል አይ ቲንክ ቲክቶክ ራሱ እንደዛ ካልኩሌት ያደርጋል እና 78 ሰዓት ኦልሞስት 78 ሰዓት ማለት ሙሉ ቀን 3 ቀናት ማለት ነው 3 ቀን ማለት ሙሉ እና 3 ቀን አልሰራችም ይችላል ወይ አላነበበችም ወይ ትምህርት ቤት አልሄደችም እንደማለት ነው። ብዙ ወጣት ሶሻል ሚዲያ ጊዜውን በጣም ያባክናል በጣም ጥሩ እና በተለያየ ሙያ ውስጥ ያሉ ሰዎች ሳናገር በቃ ሲተኙ ሶሻል ሚዲያ ሲነሱም የመጀመሪያ ነገር የሚያረጉት ሶሻል ሚዲያ ወይ ቲክቶክ ወይ ኢንስታግራም ወይ ፌስቡክ አለና በጣም ብዙዎቻችን በተለይ ወጣት ብቻ ሳይሆን አሁን እንደውም እናትና አባትም ጨምሮ ሁሉም ስልኩ ላይ ነው እንትን ያለውና በእንደ I wonder ካልኩሌት ቢደረግ ምን ያህል ሰዓታት ልናባክን እንደምንችል እና እነዛ ሰዓታት ምናልባት በጣም ምርታማ ምንሆንባቸው ሰዓታት ይሆናሉ ምንገላቸውና ይሄ ነገር ኮንሲደር አይደረግም ወይ ታሳቢ ነው። በጣም ማመሰግንሽ ፍቅሬን ስላነሳሽ ምክንያቱም አሁን ዊክነሳቸውን ሲጽፉ ቲክቶክ ብዙ ያለው 3 ሰዓት 4 ሰዓት ያለው በጣም ረጅም ሰዓት ማህበራዊ ሚዲያ ላይ ከፌስቡክ ላይ በጣም ጊዜ ያሳልፋል። ዊክነስ ነው ብለሽ ስትጽፊው ድካሜ ብለሽ ስትጽፊው ትደነግጫለሽ። እንዴት ታውቂዋለሽ እኮ ቲክቶክ ላይ በጣም ረጅም ሰዓት አጠፋለሁ ብላ ግን ስትጽፈው 4 ሰዓት አጠፋለሁ ብላ ስትጽፍ ትነቃለች። ችግሯን አወቀችው ማለት ነው። እና በጣም ጥሩ ነው። አይ ቲንክ ይሄንን 90% 80% ሰው እንደ ዊክነስ እንደሚጽፈው እርግጠኛ ነኝ። አንዲት ልጅ ነግራኛለች ቶታል በሳምንት ያየውት ካልኩሌት ያደርጋል አይ ቲንክ ቲክቶክ ራሱ እንደዛ ካልኩሌት ያደርጋል እና 78 ሰዓት ኦልሞስት 78 ሰዓት ማለት ሙሉ ቀን 3 ቀናት ማለት ነው 3 ቀን ማለት ሙሉ እና 3 ቀን አልሰራችም ይችላል ወይ አላነበበችም ወይ ትምህርት ቤት አልሄደችም እንደማለት ነው። ስለዚህ ይሄ ደንበኛው ዊክነስ መሻሻል ያለበት። ከዛ ሶስተኛ ምን ያደርጋሉ? ጥንካሬዎቼ ምንድናቸው? ብርታቶቼ ምንድናቸው? ማንበብ እወዳለሁ፣ ማንበብ ላይ ጥሩ ነኝ፣ ቶሎ ይገባኛል፣ ስማር ቶሎ ይገባኛል፣ ጥንካሬ ነው፣ ጽፋለሁ። ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ፣ ጽፈዋለሁ። ፊዚካል ስትሬንግዝ ያላቸው ሰዎች አሉ። እኔ የሌለኝን ጥንካሬ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ። ጥንካሬያቸውን ይጽፉታል። ጤንነት አለኝ፣ ሙሉ ጤንነት አለኝ፣ እኔ ሄልዚ ነኝ፣ ይጽፉታል። ጤንነት ጥንካሬዎች ብለሽ ብርታቶች ብለሽ የምትመዘግባቸው ጤንነት ጥንካሬ ነው ብለው ሊጽፉት ይችላሉ። ከዛ አንዳንድ የተለየ ችሎታ አላቸው። እኔ አሁን አንድ ግርማ የሚባል ወዳጅ አለኝና ጉዳይ ያስፈጽምልኛል። እሱ ከሄደ ይፈጸማል፣ በቃ ይሳካለታል። ሄዶ እኔ በሄድ የሚያቆሙኝን እሱ ሄዶ ሰርቶት ይመጣል። ግርማ ኃይለ ማርያም ሄደ ጨርሶት ይመጣል። በሌላ አይደለም፣ ዝም ብሎ በቃ ይችላል። ሰዎችን እጅን ሰላም ሲል ምናምን ሆት ነው ጨርሶ ይመጣል። ይሄን ችል ጉዳይ ማስፈጸም ጎበዝ ነኝ። አንዳንድ ሰው ማቴማቲካል ኢንተለጀንስ አለው፣ ሂሳብ ላይ ጎበዝ ነው። ማቴማቲካል ኢንተለጀንሲው ሃይ ነው። ሌሎቹ ደግሞ ቋንቋ ደግሞ ሊንግዊስቲክ ኢንተለጀንሲያቸው ቋንቋ ላይ በጣም ጎበዝ ይሆኑ አሉ። ሂሳብ በጣም የሚፈሩ ቋንቋ ላይ በጣም ጎበዝ ይሆኑ አሉ። ጥንካሬ ይሄ ነው። ከዛ ይሄ ቦዲሊ ካይኔቲክ የሚባለው የአትሌቶች የሚደንሱት ምናምን ያላቸው ጥንካሬ። ሌላ ትልቅ ማቴማቲካል ፕሮብሌም ሰተሽው ሶልቭ ላይ ያደርግልሽ ይችላል። ትምህርት ቤት ገብቶ ስትሬት ኤ ላይ ያመጣ ይችላል። ሲሮጥ ግን ኃይለኛ ነው። ከዛ ሮጠው ሰክሰስፉል የሆኑ ሰዎች አሉ። ስለዚህ ታለንታቸውን ስላወቁትና ስለሰሩበት ኤክሰርሳይዝ ስላደረጉ ስላዳበሩት ነው። ጠዋት ተነስተው ደግሞ ስለሮጡ ስለተለማመዱ ነው። የትኛው ነው ታዲያ የኔ ስጦታ? ቋንቋ አለ። ሚውዚካል ኢንተለጀንስ ያላቸው ሰዎች አሉ። አንዳንዶቹ ዳር ጊፍት ድምፁ ተሰጥቷቸዋል። በቃ እንትንሽን ነው አሁን እዚህ ላይ ጊፍቶች ምን አሉኝ ልጠቀምባቸው የምችለው ብለሽ ነው የምታረጊው። ከዛ ድምፁ ያላቸው አሉ። በድምጻቸው ተአምር የሚሰሩ ሰዎች አሉ ምድራችን ላይ በዘፈኑም በመዝሙሩም ብታይ
እንደ በመዝሙሩ እንደ ተከስተ አይነት በዘማሪ ተከስተ በጣም የምንወደው ልጅ እንደሱ ተከስተ ጌትነት አይነት ድምፃያኖቻችን ደግሞ ታውቂያቸዋለሽ። እነ ጥላሁን ገሰሰ ምን ሰርተው እንዳለፉ ታውቂያለሽ። ምንድነው የሆነው? ስትሬንግዙ ድምፁ ነች። ደግሞ ሌሎችም እንትኖች አሉት፣ የራሱ እውቀት አለው። አወጣጡ መኖ ፒቹ ምን ይሉሻል። እና ግን ያንን አዳብረው ድምፄ ስትሬንግዜ ነው፣ ቋንቋ ችሎታዬ ስትሬንግዜ ነው። ከዛ ያንቺ አይነት ስጦታ ያላቸው አሁን ካውንስሊንግ ስትሰሪ ውጤታማ የሆንሽው አንቺ ኢንተርፐርሰናል ኢንተሊጀንስ የሚባለው ከሰዎች ጋር መግባባት እችላለሁ፣ የማዳመጥ ችሎታ አለኝ፣ ሰዎችን ጸጥ ብዬ ማዳመጥ እችላለሁ፣ ያን ማድረግ እችላለሁ። ከዛ ደግሞ እንዲናገሩ እያረኳቸው ውስጣቸው ያለውን ነገር ማውጣት እችላለሁ። ይሄ አንድ ኢንተሊጀንስ ነው፣ ኢንተርፐርሰናል ነው። ከዛ ደግሞ ውስጣቸውን ደግሞ በጥንቃቄ የሚመረምሩ ደግሞ ሰዎች አሉ፣ ኢንትራፐርሰናል ደግሞ ኢንተሊጀንስ አላቸው። ሌሎቹ ደግሞ ናቹራሊስቲክ ነው፣ እንትን ችግኝ መትከል፣ አበባ ማሳመር፣ ግቢ ማሳመር፣ ተፈጥሮን መንከባከብ። እንደዚህ ደግሞ ይሄም ራሱ ከስምንቱ ኢንተሊጀንስ አይነቶች አንዱ ነው። ስለዚህ እኔ የምችለው ምንድን ነው? የትኛውን ነው የምችለው? ድምፅ ነው ያለኝ? ማቴማቲክስ ጎበዝ ነኝ? ሙዚቃ አካባቢ እንዴት ነኝ? ከሰዎች ጋር መግባባት እንዴት ነው? ኔትወርክ ማድረግ እችላለሁ? ጥንካሬዎች ምንድን ናቸው? ጭንቅላቴ በጣም ማይንዴ በጣም የተሻለ ቦታ ላይ ያለው የቱ ጋር ነው? ጉዳይ ማስፈጸም ጎበዝ ነኝ? ከሰዎች ጋር መግባባት ጎበዝ ነኝ? ደግሞ ትዕግስተኛ ነኝ? እሱም አንድ አሴት ነው። ትዕግስተኛ ነኝ? የተረጋጋ ሰው እወዳለሁ፣ ሰዎች ይወዱኛል፣ ፌቨር አለኝ፣ በቀላሉ ይቅርታ። እነዚህ ጥንካሬዎች ናቸው። ሌላው ጥንካሬ ምን እንደሆነ ልንገርሽ ፍቅር፣ ጊዜ ያላቸው ሰዎች ስትሬንግዝ ነው። ጊዜ አለኝ፣ አንቺ የሌለሽ ጊዜ፣ እኔ የሌለኝ ጊዜ ያላቸው እነሱ። አንድ ነገር አስታወስኩና ልንገርሽ፣ በጣም የምትገረሚበት ነገር። እኔ ድሮ ክሊኒክ ሰራለሁ፣ ጉድ ሼፐርድ ሰራለሁ። ከዛ ጉድ ሼፐርድ እየሰራው አጠገቤ ክሊኒክ ተከፍቷል። ምን ይባላል መሰለሽ? ዳግም ይልማ የሚባል ክሊኒክ ተከፍቷል። ባለቤቱ የከፈቱት አቶ ይልማ ይባላሉ። አቶ ይልማ የድሬዳዋ ሰው ናቸው። ክሊኒክ እዛ ጋር ተከፍቶ በደንብ እየተሰራ ነው። ከዛ አንድ ቀን በሬ ተንኳኳ። ከስራ መጥቼ የጉድ ሼፐርድ ክሊኒክ ውዬ ማታ በሬ ተንኳኳ። እዛ የዛ የዳግም ይልማ ክሊኒክ ጥበቃ ነው። ከዛ ምንድነው ዶክተር ወዳጄን እንፈልጋለን። እሺ ስለው የዚህ ክሊኒክ ባለቤት ይፈልጉሃል አለ። ከኛ ቤት እንደዚች አጠገብ እንዲች ቅርብ ነች። ከዛ ገረመኝና ሄድኩ። ደስ የሚሉ ሰውዬ ናቸው አቶ ይልማ። ከዛ አቤት ስል ቀን ጉድ ሼፐርድ ትሰራለህ አይደለም አሉኝ። አዎ አልኳቸው። እየሳቁ እያጫወቱሽ ነው የሚያወሩት። ማታ ምን ታደርጋለህ አሉኝ። ማታማ አርፋለሁ አልኳቸው። አይ አንተ እኮ በጣም ወጣት ነህ አሉ። ማታ የምታርፍበት ምንም ምክንያት የለም አሉ። ይሄው ክሊኒክ ቀን እዛ ትሰራለህ፣ ማታ ቤትህ ገብተህ አርፈህ ትንሽ 12 ሰዓት ላይ እዚህ ትገባለህ አሉ። እስከ 2 ሰዓት ላይ ፔሸንቶች ታያለህ፣ 2 ሰዓት ላይ ቤትህ ትሄዳለህ፣ ራት በልተህ አርፈህ ትመጣለህ፣ ስንፈልግህ እንጠራለን፣ ሌሊትም ስትፈልግ ትሰራለህ። ወጣት ነህ አንተ የምን እረፍት ነው አሉ። ከዛስ ቀን ጉድ ሼፐርድ የሚከፍሉን ቀን ትውላለህ እዛ፣ ቀን ጉድ ሼፐርድ የሚከፍሉን ደግሞ ማታ እዚህ እኛ እንከፍልሃለን አሉ። ከዛ ገብቼ ሰራሁ። አሁን የሚገርም ታሪክ ልንገርሽ። ዳግም ይልማ ክሊኒክ ባለቤት ይልማ ናቸው፣ አቶ ይልማ ናቸው። ይሄንን ደግሞ ሚዲያ ይዞልን የመጣው ማን ነው? የእሳቸው ልጅ ነው። ከመጣው በኋላ ነው ያወቅኩት። አቶ ግሩም ይልማ ነው። እሳቸው የማከምበትን መድረክ ሰጡኝ። ልጃቸው ደግሞ ግሩም ይልማ ደግሞ ይሄው የምናስተምርበትን መድረክ ሰጡኝ። ታሪክ ይገርማል። ከመጣው በኋላ ነው ያወቅኩት። እና ግን የነገሩኝ ነገር ጊዜ አለህ፣ ጊዜ አሴትህ ነው። ምንድን ነው የምታርፈው አሉ። ወጣት ነህ፣ ቀን 11 10 ሰዓት ተኩል 11 ሰዓት ከዛ ወጣ ቤትህ ገብተህ ምንድን ነው የምትሰራው? ይኸው ክሊኒክ ስራ። ስለዚህ ጊዜ ያላቸው ሰዎች ስትሬንግዛቸው ነው። አሁን ተመልካቾቻችን ምንድን ነው የሚያደርጉት? ጥንካሬዎቼ ደግሞ ብለው በዚህ ጠንካራ ነኝ፣ በዚህ ጠንካራ ነኝ፣ ብቻቸውን ነው የሚሰሩት። ይሄን ብቻቸውን ከሰው ጋር አይደለም። በዚህ ጠንካራ ነኝ ብለው ደግሞ ይጽፋሉ። ጥንካሬዎችን አንድ መናገር ትፈልጊያለሽ? አዎ፣ እሺ፣ ተናግረዋል። እኔ
ሰው ምቾት ይሰማዋል እኔ ጋር ሲመጣ ካውንስሊንግ ከመጀመሪያ ስለጀመርኩ ሳይሆን በፊትም አዎ ብዙ ይሄ ድብቅ የሆነ ሰው ሻይ የሆነ ወይም ቀደም ኢንትሮቨርት ያልከው ብዙም ራሱን ማሳወቅ የማይፈልግ ወይም በቃ ወደ ውስጡ ይዞ ነገርን የሚብሰከሰክ ሰው እኔ ጋር ኦፕን አፕ ያደርጋል በግልጽ ይናገራልና somehow ምቾት መስጠት እችላለሁ ብዬ አስባለሁ ለሰዎች very good ስለዚህ ኮምፎርታብል ይሆናሉ አንቺ ጋር ልባቸውን አውጥተው ይነግሩሻል ይሄ ትልቅ ስጦታ ነው ያንን ስጦታ ደግሞ ይዘሽ ወደ ካውንስሊንግ ለወጥሽው እንጀራ ሆነልኝ ኤግዛክትሊ ልክ እንደሱ ለማድረግ ነው ማለት ነው በጣም ጥሩ አራተኛውና የመጨረሻው ኦፖርቹኒቲስ ናቸው እድሎቻችን ምንድናቸው ያሉት አሜሪካኖች የራሳቸውን ሀገር ላንድ ኦፍ ኦፖርቹኒቲስ ይላሉ መማር የሚፈልግ ይማራል መስራት የሚፈልግ ይሰራል መጥፋት የሚፈልግም ይጠፋል አሜሪካ ውስጥ ግን ምን እድሎች አሉ እዚህ ዓለም ላይ ለኔ የትምህርት እድል አለ የስልጠና እድል አለ ቢዝነስ መጀመር ይችላልው ጥሩ ኮኔክሽኖች አሉኝ ኮኔክሽን ሲባል በጣም ኢምፖርታንት ነው ጥሩ ኔትወርኪንግ አለኝ ኮች ማድረግ ሊያደርጉኝ የሚችሉ ሰዎች አሉ እነዚህን እድሎቻቸውን ደግሞ በዙሪያቸው ፈልገው ያያሉ ላረጋቸው የሚችላቸው እድሎች ምን አለው ኦፖርቹኒቲስ አሉ ብለው ደግሞ ያሉ ስለዚህ ምን አደረጉ በአራቱ ራሳቸውን መረመሩ ማለት ነው ከዛስ ትሬት የሆኑባቸውን ነገሮች ትሬቶቻቸውን ያስወግዳሉ እነዚህ አደጋዎች ናቸው ያሉትን ነገር ያስወግዱ ጫት ለምን ትቅማለህ ሰርተ አጠራቅመ የ300 ብር ጫት በእኛ ጊዜ 3 ብር ነበር የሚሸጠው በስንት መቶ ብር ጫት ለምንድን ነው ህይወትህን የምታጠፋው ገብቶሻል ያንን ያስወግዱ ለፍታ ለጫት እንዴት ነው የምታደርገው ሲጋራ አሉ ሜቶዶች ታወው ነገ ዛሬ ዝም ብሎ ትልል ይችላል ነገ ግን የሆነ በሽታ ይዞብህ ይመጣል ታወው ይሄ መቅበጥ ምናምን ካል ይቀርብህ ምንም አዲስ ነገር የለም እሱንም ታወው ትሬት የሆኑ ነገሮችን ማስወገድ ያስፈልጋል አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸው ነገሮች ደግሞ ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም ነጭናጫነቴን አስተካክላለሁ ከሰዎች ጋር መግባባት እቸገራለሁ ብለው የለም እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል ድካሞቻቸው ማስተካከል ከዚህ ጥንካሬዎቼ ናቸው ያሏችን ደግሞ አሁን አንቺ ያ ጥንካሬሽን ወደ ስራ እንደለወጥሽው ወደ ስራ የሚለውጡበትን መንገድ ያዘጋጃሉ ኦፖርቹኒቲዎቻቸውን ያያሉ ስለዚህ ትሬቶቹን አንድ ቀን ሊጎዳኝ ይችላል የተባሉትን ቀድም ያነሳናቸውን ጫት ቢሆን ሲጋራ ቢሆን መቅበጥ ቢሆን ምናምን ቢሆን እነሱን ያስወግዳሉ ድካሞቼ ናቸው ያሏቸውን ነገሮች ያሻሽሏቸዋል ኢምፕሩቭ ያደርጋሉ ከዛ በኋላ ጥንካሬዎቻቸውን የበለጠ ያጠነክራሉ እድሎቻቸውን ይጠቀሙባቸዋል